ከአዶናይ ጋር ኮላብ አድርጋችሁ አብራችሁ ማደግ ትችላላችሁ። ቃሉ ቡቲክ አዲስ ሪከርድ በመስበር ዓለምን ጉዳት ብሏል። ባምቢቴ ማንንም እንዳትሰሚ ማንንም ለምትሆኝም ያኔ እኮ ራስሽን እንድታጠፊ ተፈልጎ ብዙ ተደርጎብሽ ነበር። ያንን ተቋቁመሽ ያለፍሽ ልጅ ነሽ። አሁንም እህቴ ተቋቁመሽ ታልፊያለሽ። ያኔም ከጎንሽ ነበር፣ አሁንም ከጎንሽ ነኝ። አይዞን ለማለት ነው። ይመች። እሺቱ መለሰ በገደምዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? አባት ሁለት ሴት ልጆቹን ዳረ። አንዷን ለገበሬ አንዷን ደግሞ ለሸክላ ሰሪ ነበር የዳረው። ከዓመት በኋላ ሊጠይቃቸው ብሎ ከሀገር ወጣ። ጥየቃውን የቤቱ ታላቅ ከሆነችው ለገበሬው ከዳራት ልጁ ጀመረ። እሷም እጅግ በደስታ ተቀበለችው። እንዴት ነሽ? ኑሮ እንዴት ይዞሻል? በምንስ እየኖርሽ ነው ብሎ ጠየቃት። ባለቤቴ መሬት ተከራይቶ ነው ያረሰው። እህሉን ደግሞ በብድር ነው የወሰደው። አሁን ዘርቶታል። ዝናብ እየጠበቅን ነው። ከዘነበ ምርቱ ጥሩ ይሆናል፣ ኑሯችንም ይሻሻላል። ካልዘነበ ግን አደጋ ውስጥ ነን አለችው። ከዚያም ወደ ሁለተኛ ልጁ አመራ። እሷም በደስታ ተቀበለችው። ኑሮ እንዴት ነው? በምንስ ነው የምትኖሩት አላት። ባለቤቴ በብድር ነው የሸክላ አፈር የገዛው። አሁን ብዙ የሸክላ ምርት አዘጋጅቶ መድረቁን እየተጠባበቀ ነው። በየቀኑ ፀሐይ የሚወጣ ከሆነ ምርቱ ይሄድለታል፣ በኑሯችን ላይ ለውጥ ይኖራል። የሚዘንብ ከሆነ ግን ሸክላው ይበላሻል አለችው። አባት ልጆቹን ከጎበኘ በኋላ ወደ አገሩ ተመለሰ። ቤቱ ሲደርስ የልጆቹ እናት ስለ ሁኔታቸው ጠየቀችው። እሱም እንዲህ አላት፣ ከዘነበም እግዚአብሔር ይመስገን በይ፣ ካልዘነበም እግዚአብሔር ይመስገን በይ። እንግዲህ የህይወት ነገር እንዲህ ነው። አንዱ የሚፈልገውን ሌላው አይፈልገውም። ለአንዱ የሚስማማው ለሌላው አይስማማውም። ለአንዱ መሰናክሉ ለሌላው የስኬት መንገዱ ነው። ብናዝንም ብንደሰትም ብናጣም ብናገኝም እግዚአብሔር ይመስገን። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ይህን ቪዲዮ ላይክ በማድረግ እንድትጀምሩና ሁሉም ሰው ላይ እንዲደርስ እንድታደርጉልኝ በትህትና እጠይቃችኋለሁ ማለት ነው። እንግዲህ ወደ ቀዳሚውና የመጀመሪያ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። መልካም ቆይታ ይሁንላችሁ። ወደ ቪዲዮ ጉድበል። እንግዲህ አገሬ ሰው እንግዲህ እቺን የምታዩት ወፍ መንቁሯ የላኛዋ መንቁሯ ተሰበረና አንደኛዋ ወፍ ስታበላት የሚያሳይ ቪዲዮ ነው እንግዲህ ተቀርጾ የተለቀቀው ሚዲያ ላይ ሰሞኑ በጣም መነጋገሪያ ሆኗልና የሰው ልጅ በተጨካከነበት ሰዓት ላይ እንስሳ እርስ በርሱ እንደዚህ ሲግባባ ማሰብ አይችሉም የሚባሉ እንስሳዎች በጣም ነው የሚገርመው። ለማንኛውም ኮፒ ሊንክ ሼር ሪፖስት አርጉት። እስኪ ቪዲዮ ሼር አርጉላችሁ። የእመቤታችን ድንቅ ስራ አላሳያችሁ። እዚህ ጋር ነበረ ስዕለ አድኅኖዬን ሰቅዬ እየጸለይኩኝ እየቆምኩኝ እየሰገድኩኝ እናቴን መለምናት የነበረው። ከዛ ከስር ወርዶ ምን እንደሰራ አላሳያችሁላችሁ። እቹት እንዴት እንደምታየኝ አያችኋት? እቹት ከስር ከነ ልጇ መጣች። ጭራሽ ከልጇ ጋር መጣች። አረ በእግዚአብሔር አረ ሻገቷል። አረ ግድግዳው ተበላሽቷል። እባክህ ወንድሜ፣ አረ በእግዚአብሔር። እሺ አሁን ምን ይባላል? እንደዚህ አይነት ነገር ምን አርገን ነው የምናስረዳው? ምን አርገን ነው? አንዳንዱ ነገር በማስረዳት ብቻ መዝለቅ አይቻልም። ክርስትና መቼስ መገለጥ አይደለ? ይሄ መረዳት እኮ ዝም ብሎ አይመጣም። ክርስትና መገለጥ ነው። እኛን ያገኘ መገለጥ በኢየሱስ ስም ያገኛቸው። አሜን እያላችሁ ለብዙዎች መልእክት አድርሱ። ተባረኩ። እኔ ኢትዮጵያ ውስጥ ማንም ሰው
ብችል ማለት ነው። ማንም ሰው ተቸግሮ ማየት አልፈልግም። ይሁን የቦረናውን ትላለህ፣ የቦረናውን ትሳት ሌላ ይመጣባል። ሌላ በጣም ከባድ እኮ እረፍት አጣን ታውቃለህ። በብዙ ነገር እረፍት አጣን። እምልህ ሁሌ እየወጣ መቼም እርዳታ እንዲህ አይሆንም። ህፃናቱን ስታይ ይሄ አሁን ፌስቡክ ላይ እንደምትቀልደው አይደለም። እዛ ሄደህ ስታይ ስሜቱ ይገባሃል። በጣም ከባድ ነው። እኔ ግድ የለም ፖለቲከኞቹም ቢሆኑ ማሰብ አለባቸው። ድሮ እነሱ ሳድጉ እንዴት ነበር? ድህነት ውስጥ አልፎ ነው ማንም ቢሆን እዚህ ደረጃ የደረስነው። ሌሎችም እንደዛው ገብቷል አይደለ? ከባድ ነው ብቻ የምታየው ነገር እዛ የምታለቅ ሰው እኮ የምታየው ነገር ልክ ሳይሆን ሲቀር ትረበሻለህ። ገባ? አሁን እኔ በቃ ወስኛለሁ፣ እውነት ወስኛለሁ። ኑሮ መሮኛል፣ ህይወት ከብዶኛል። በቃኝ፣ ከዚህ ምድር ልሄድ ነው። ፍቅረኛዬ ክዶኛል፣ አልኖርም። በቃ ወስኛለሁ። እኔ እሱን አጥቼ እንዴት ካለሱ እንዴት? ስንት ዋጋ ከፍዬ ህይወቴን ሰጥቼው ብዙ ዋጋ ከፍዬ እንዴት ያለሱ? አይ እስኪ የትኛው ወንድ ሞተ ለሴት ልጅ ብሎ? እና እኔስ ማን ነኝ ለወንድ ልጅ ብዬ የምሞተው? እስኪ የትኛው ወንድ ነው መርዝ የጠጣው ለሴት ልጅ ብሎ? እስኪ የትኛው ወንድ ነው ከፎቅ የወረደው ለሴት ልጅ ብሎ? እኮ እኔ ማን ነኝ ታዲያ ለወንድ ብዬ ራሴን የማጠፋው? አባቱ ነበርክ በህይወቴ፣ ካልተመቸ ጠርግ። ሌላ ሰው፣ ሌላ ህይወት፣ የተሻለ ያማረ ከሆነ እሰየው፣ ካልሆነ ደግሞ ለሱ መልካም መንገድ። አለቀ እንጂ አምጥቶኝ ፈጣሪው ባምሳየው እኔ ምን ለመሆን ነው እሱ ፈቅዶ ያመጣው ህይወት እኔ ማጥፋው? የትኛው ወንድ ነው ለሴት ብሎ ይራሱ? አንዳንዶቻችሁ የእህቶቻችን ህይወት ካለፈ በኋላ ገብታችሁ ቀጣይ ነኝ ምን ማለት ነው? ቀጣይ ነኝ ማለት ተሽለሽ ተገኝ፣ ስሪ፣ ከህይወትሽ አውጪ። እሱ የሚያስታውሱሽን ነገሮች በሙሉ ሰብሰብሽ አቃጥያቸው፣ አጥፊያቸው፣ አንደጃቸው። እንደ አዲስ ሰው ሆነሽ ተገኝ። አለቀ። መሞት ምርጫ አይደለም፣ ተሽሎ መገኘት ብቻ ነው ምርጫ። ልክ ነው። የእሸቱ መለሰ ንግግር ማህበራዊ ሚዲያውን ለሁለት ከፍሎታል። ግማሹ የሶሻል ሚዲያ ሰዎች የሆነች ፋውል ይሰሩና ነገሩ እስኪረሳሳ ድረስ ሃይማኖተኛ ተጫውተው ልክ ነገሩ ሲረሳሳና ሲረጋጋ ወደ ነበሩበት የጭሰት ህይወት ይመለሳሉ። በፍጹም ቤተክርስቲያንን የማይወክሉ ሰዎች የቤተክርስቲያን ሽፋን መሆን የለባቸውም። ግማሾቹ ደግሞ እናንተን የቤተክርስቲያን የደረጃ መዳቢ አድርጎ ያስቀመጣችሁ ማን ነው? ይሄኛው ቤተክርስቲያን መግባት አለበት፣ ይሄኛው ቤተክርስቲያን መግባት የለበትም ብሎ የደረጃ መዳቢ ያደረጋችሁ ማን ነው? እዛው ቤተክርስቲያን ውስጥ ካሉ ሰዎች እዚህ ያሉት ለእግዚአብሔር የቀረቡ ናቸው በማለት የራሳቸውን የክርክር ሐሳብ እንደዚህ ያቀርባሉ። እንዴው ለቤተክርስቲያን ፈተና የሆነው አንተ እኔ ቤተክርስቲያን ውስጥ የተሰገሰጉ ጥቅስ እናቃለን መጽሐፍ ቅዱስ እናቃለን የሚሉ ሰዎች ናቸው። ዱርዬው አይደለም። የምር የምልህ አሁን ቤተክርስቲያንን እግዚአብሔርን እየተዳፈረ ያለው ቤተክርስቲያን ውስጥ አለ የተሰገሰገ አስመሳይ ዲያቆን፣ አስመሳይ ቄስ፣ አስመሳይ መጽሐፍ ቅዱስ አውቃለሁ የሚል እንጂ ዱርዬው እምነቱን በደንብ አድርጎ ይወዳል። እኔ ባምቢን ብትጠይቃት እግዚአብሔር ምስክሬ ነው እምነቷን በደንብ አድርጋ ትወዳለች። አብዛኞቹ ድሩዬ እንዲሁም ለጥምቀት ዕለት አንተ የምትጸየፈውን ምንጣፍ እነሱ ተሸክመው ላባቸው ጠብ ሲል ቤተክርስቲያንን ያገለግላሉ። እንደ ድሩዬው እንደዚህ ጋጠወጥን ባለጌ ናቸው የምትላቸው ሰዎች ናቸው ለእግዚአብሔር ቅርብ፣ ለፈጣሪ ቅርብ፣ ሁሌም አንሶላ ውስጥ የሚያለቅሱት ወንድማችን። እና አንድ ነገር ልንገር፣ እንዲሁ ቤተክርስቲያን ውስጥ አስራት በኩራት የሚበላ ቄስ እንዳለ ታውቃለህ? ከቤተክርስቲያን ብር የሚያጭበርብር ቄስ እንዳለ ታውቃለህ? ድንግል ነኝ ብለው አሁንም ግን ድንግል ሳይሆን አሁንም ድረስ የሚቀድስ አሁን ድረስ ነው በተክሊል የተጋባ ዲያቆን እንዳለ ታውቃለህ? ቤተክርስቲያን ውስጥ የተሰገሰገ ነው። ለቤተክርስቲያን ዕዳ የሆነው እኛ ነን ብራዘር፣ ድሩዬው አይደለም። ገባ አይደለ? እቺ ልጅ በትህትናና በፍቅር ማስተማርና ወደ ቤተክርስቲያን ማምጣት ይገባል። ይኸውልህ ለእግዚአብሔር ቅርብ የሆነው ለክርስቶስ ቅርብ የሆነው አስቆሮቱ ሂዳ በ30 ዲናር ነው ክርስቶስን የሸጠው። ያቺ የሉቃስ ወንጌል ያለችው ያቺ በእንቧና በአማረ ሽቶ የክርስቶስን እግር አጥባ ሄደችው ሴት ግን በ300 ዲናር ነበር ሽቶን ገዝታ ክርስቶስን
ታጥበይ ልጅ አባቴ ክርስቶስ ከገዳም ይበልጣል። አባቴ እቺ ሴት አትመጥንም ለገዳም አትመጥንም ከማለት በፊት እውነት ለመናገር ማናችንም ንጹህ እንዳልሆንን ጻድቅ እንዳልሆንን አውቀን ማናችንም መፍረድ አንችልም። እናንተ የትኛው ሐሳብ ትክክል ይመስላችኋል? የእሸቱ መለሰና የእሸቱ መለሰ ደጋፊዎች ወይስ የእሸቱ መለሰ ንግግር ትክክል አይደለም ብላችሁ ታምናላችሁ? ሐሳባችሁን ኮሜንት አድርጉልኝ። እሸቱ መለሰ በገደምዳሜው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ የክርስቶስን ስራ እንዲሰሩ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያንን የሚመሿት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላቀው ነው። መስፈርቱን የምታወጣው አንተ አይደለም። ኑ ወደዛው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ እኮ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው ይመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተ ክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታረጓቸዋላችሁ። የቤተ ክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድን ነው ቤተ ክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተ ክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ? ሲጀምር ደነዝ። ለካ ደነዝ አይልም ሰባኪ እሸቱ ዶንኪቲው ልጆቼን በቲቪ አላሳይም ብለህ የሰው ሕፃን ልጅ አምጥተህ ምላሳቸው ፈጠነ ከእድሜያቸው ብለን በቡዳ እንድንበላቸው የምታደርገን ሰውዬ እና ባምቢ፣ እስቲ ስላንተ እናውራ። በኳሊቲ ማን ይበልጣል?
ቤተ እምነት ስለነካህ እኔ ቤተ እምነት አልነካም። ግን $1 ሚሊዮን ሰብስበህ ነበረ አሜሪካን ሀገር ለገዳም ለደብር ምናምን። የኤአይ ከተማ ስለሱ እናውራ። ዱባይ ብዙ ሰዎች የምትፈልገው የትምህርት ቻንስ ያላቸው የተሻለ ዕውቀት ያላቸውን ሰዎች ነው። ዝም ብለህ ሰብስበህ የምታሰለጥናቸው ሰዎች ዱባይ ቦታ የላትም። የኤአይ ከተማ ልትገነባ ባሰበችው ሂደት ላይ ኢትዮጵያን ከመሰለች የቤት ሰራተኛ ከምትወስድበት ሀገር ማንንም ትፈልግ። ያቺን ዜና ይመስለኛል እኔና የሆነ ሰው ከሰራን በኋላ ኤአይ ስልጠና ነው የምሰጠው ብለህ እስካሁን እያጭበረበርክ ነው። ቀንዳ ማጭበርባሪ ነው። ደግሞ በእርግጠኝነት የምነግርህ አዳማ ታዝለህ ነው የመጣኸው እንጂ አንተ የናዝሬት ልጅ አይደለህ። እንዴ ናዝሬት እናውቃታለን አባቢ ከተማን ምናምንን አትወክል። ከዛ በዘለለ ስለ ባምቢ አንድ ነገር ላውራ። ካሜራ ፊት ታምራለህ፣ ታስታውቃለህ። ካሜራ ፊት መልካም ሰው ትንሽዬ ከጀርባ የሚያውቅ ሰው ግን ስላንተ ቢያወራ ሌላ ሰው ነው እርግጠኛ ነኝ። አብዛኞቻችሁ ካሜራ ላይ ስትመጡ ራሳችሁ የሆነ ክሬዲት የሚሰጠው ሰው አድርጋችሁ ስለምትመጡ ግን ማለት ነው ላይቭ ላይ ቁጭ ባለችበት ስሜታዊ የሚያደርግ ንግግር ሰዎች ተናገሯል። ለዛ ደግሞ ላፊ ስሜታዊ የሚያደርግ መልስ ሰጠች። ልክ ሰራች እያልኩ አይደለም። እሷንም ቢሆን ብትገስጻት እንደ እህት በውስጥም ብታወራት አይደለም አንተ ትልቁ ሰውዬ ባትዬ በስተት ካፈመስናቸው ውስጥ አንዱ ነህ ብዬ ስለማመን ቀርቶ እኔው ተራው ሰውዬ ባወራት እንኳን ቪዲዮ ሁላ ማስተፋት ይቅርታው ሁላ ማስጠየቅ እችላለሁ። ቢኮዝ አጠፋሽ ከተባለች ማጥፋቷን ሳይታው መተህ ግን እንደዚህ አንድን ወጣት በጽናት የምትኖርን ወጣት ሞራል የሚረግጥ ንግግር መናገር ይሄ አንተ ባህሪ ምናምን ሆኖ ስላገኘሁት በዛውም $1 ሚሊዮን ኦዲት ብታረጉት ቤተ እምነት ስር ባትወሸቅ። ቤተ እምነት ለዘመናት ኖራለች። ከናንተ አይነት ሰው እርዳታ አትፈልግም። ካንተ ከባሮክ ምናምን አትፈልግም። በየእምነቱ አላችሁ መስጊድ ውስጥ ማጠፉም ቸርች ውስጥ ማጠፉም ምናምን እና አለሌ ነህ ልልህ ፈልጌ ነው። የቡና አድር ነህ በዛው ልልህ ፈልጌ ነው ወንድሜና ተከበር። መከበር በከንፈር ተከበር። ተግሳጽ ነው የሚሰጠው መስመር ለሳተ ሰው እንጂ እንደዚህ ራሱን እስኪጠላ ድረስ ንግግር አይሆንማ። ራስህን እንደ ጻድቅ አትይ። ኃጢአትህን ብንቆጥረው ከቤት አትወጣም፣ ትሸታለሁና። ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው ኦፍ ኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንንም ያልነካት እንፈልጋለን ሲሉ ማንንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ? እንደዚህ ያናደደክ? ያ አይ ሃቭ ክላስ አሁን ለራሴ ከማንም ጋር አታየኝም። አዎ እሱ ምንድነው የሚያናድደው? ነገ እኮ ልጅ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ ወይ ደግሞ ወንድ ልጅ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ። ለምንድን ነው የደነቀ? በጣም ምኑን የደነቀ? ሰውነቴ ከተወደድኩ ፈጣሪ ነው የሰጠኝ። እንዴ ፈጣሪ የሰጠኝ ሰውነት ነው። በሰውነቴ ልሳቀቅ አይገባኝም። እግዚአብሔር አምላክ የሰጠኝ ሰውነት ነው። ሲጀመር እዚህ ሀገር እኮ ነው ሰውነት አለሽ ተብሎ የሚሳቀቅም ሰው የሚናገረው እንጂ ሌላ ቦታ እንደውም በጣም በቃ ያደንቃሉ። ምን ይላሉ? እኛ ሀገር ነው እንደዚህ አይነት ነገር ያለው አይደለ እንዴ? አንተ እኮ የምታመልከው ጌታ እኮ የሰጠኝ ሰውነት እኮ ነው። የኔ ፍቅር እሱ የሰጠኝ ሰውነት ነው። እሺ ስለዚህ እሱ በሰጠኝ ሰውነት አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ፣ ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ።
አሳያለሁ። እቺ ነው የምለው። ከዛ በተረፈ እንግዲህ እግዚአብሔር ልቦናውን ይስጥህ። ሌላ ምን እልሃለሁ? አስመሳይ ነህ። እግዚአብሔር ልቦናውን ይስጥህ። ሰው ያርግህ። እንደውም እኔ እንደ ወላጆቼ እንደኔ አይነት ልጅ ስለሰጣቸው ሲሆን እግዚአብሔር አምላክ እንዳንተ ያንተ ልጅ ስላላረገኝ አመሰግናለሁ። እንኳን አንተ አባቴ አልሆንክ ለልጅ አዝናለሁ። ነገ ልጅ ችግር ውስጥ ቢገባ ቪዲዮ ሰርተህ ትደፋዋለህ። ባይ ዘ ወይ ቪዲዮ ትሰራበታለህ። አስሎንግ ገንዘብ እስካስገኘልህ ድረስ አንተ ለማንም አትመለስም። ልጅ ላይ ትሰራበታለህ አንተ ነገ ቪዲዮ። ስለዚህ እንደዚህ አይደረግም። ፈጣሪን አታታልልም። እሺ እኔ ጋይስ በነገራችን ላይ ይሄ ከእናንተ ጋር ነው እያደመጥኩትኝ ያለሁት የባምቢ ቪዲዮ። የባምቢ እንደዚህ ትናገራለች እንዴ ጋይስ? እኔ እንጃ፣ ልክ አይደለም የተናገረችው ነገር ማለት ነው። እንግዲህ ስለ ውበት ለምንድን ነው የሚጠቅመው አላቅም። ነገር ግን የተሳሳተች ይመስለኛል ባምቢ። እሸቱን በእርግጥ ተሳስተዋል። ነገር ግን ባምቢ ደግሞ እጅግ በጣም እንደዚህ አልጠበቅኩኝም ነበረ። ትላንት ሰርቼላችሁ ነበረ አንድ ቪዲዮ። እሱ ምንድን ነው ዋናው ነገር የቪዲዮ ከሷ በኋላ የሰራው ቪዲዮ አይደለም ነበረ ብዬ የተናገርኩት። ነገር ግን አሁን ላይ ያለው ነገር ያ ነገር አይደለም እየተወራ ያለው። ለምን እሷ ተነካች ነው እየተባለ ያለው። ልክ ነው፣ ስለ ሰው ልክ አይደለም መናገር፣ ለእሷም ይጎዳታል። እንግዲህ እየዛተች ነው ያለችው፣ ለሱም ጥሩ አይደለም ማለት ነው። ምንም ይሁን ምንም በሰው አይን ውስጥ መግባት የለብንም ማለት እፈልጋለሁ። እንግዲህ እዚህ የነበረው ቪዲዮ ሁሉንም አይታችሁታል። ከነሱ የትኛው ነው ለእናንተ ልክ የሚመስላችሁ ማለት እፈልጋለሁ። ምንም ይሄ ቀላል ነገር ነው፣ ይህን ያህል አስቸጋሪ ነው አላስብም። ነገር ግን የእናንተ ሀሳብ ማስቀመጥ ትችላላችሁ ማለት እፈልጋለሁ። ባምቢ ግን እጅግ ተሳስተሻል። ለዚህ ሁሉ መዓት፣ ለዚህ ሁሉ ጭቅጭቅ እንግዲህ ተጠያቂው አንቺ ነሽ። ያደረግሽው ቪዲዮዎችን አይተናል። ስለ ወንዶች ስትሳደቢ ነበር። ይሄ ልክ አይደለም። ይሄ ኮንፊደንስ ከማጣት የሚመጣ ነገር ነው። ሰው ስትሳደቡ ለእናንተ ደግሞ ከእናንተ በላይ ክብራችሁን የሚያወርድ ሰው ይኖራል። ስለዚህ ይህን ነገር የባምቢ በጣም እጅግ በጣም ትልቅ ስህተት ነው የሰራሽ። ወንድማችን ኮሜዲያን እሸቱ ደግሞ ተሳስቷል። እሱ እንግዲህ የቤተክርስቲያን ሁሉንም ከኔ በላይ ብዙ ሰው ተናግሮታል። የእነሱን ቪዲዮ እንግዲህ ይበቃል ብዬ አስባለሁ። እና እናንተ ምን ትላላችሁ ጋይስ? ባምቢቴ ማንንም እንዳትሰሚ፣ ማንንም ለዚህ ሻይ ቅጠል ህዝብ ብለሽ ነው እንደዚህ የምትሆኝም። ያኔ እኮ ራስሽን እንድታጠፊ ተፈልጎ ብዙ ተደርጎብሽ ነበር። ያንን ተቋቁመሽ ያለፍሽ ልጅ ነሽ። አሁንም እህቴ ተቋቁመሽ ታልፊያለሽ። ያኔም ከጎንሽ ነበር፣ አሁንም ከጎንሽ ነኝ። አይዞን ለማለት ቬሮኒካ አዳነ ቀለበት አስራለች እየተባለ ነው። ዩ ጋይስ እስቲ ይህን ቪዲዮ አይተነው እንመለስ። ብዙዎቻችሁ እውነት ነው ወይ እያላችሁ ይሄንን ቪዲዮ በጣም ብዙ ጊዜ ልካችሁልኛል። እኔም ደግሞ አላሳፍራችሁም፣ ታውቃላችሁ። ይሄንን አጣርቼ ታማኝ ምንጮቼን ላክ አድርጌ ሪሰርች ሰርቻለሁ። ሶ ይሄ ነገር ውሸት ነው። እዛው ቦታ ላይ የነበረ ልጅ እንደሚያደንቃት በቃ ላርግልሽ ብሏት እንዳደረገላት አጣርቻለሁ ማለት ነው። ስለዚህ ቬሮኒካ ኢንጌጅድ አይደለችም፣ ቀለበት አላደረገላትም። ስለዚህ ተረጋጉ። ይሄ ቪዲዮ ደግሞ ከተመቻችሁ ፎሎ ማድረጋችሁን እንዳትረሱ። እወዳችኋለሁ። መልካም ቀን። ቃሉ ፑቲክ እያልኩ ደጋግሜ ቪዲዮ የምሰራው እንግዲህ ዓለም ላይ ያሉ የሶሻል ሚዲያ ኢንፍሉዌንሰሮች ከምስራቅ ጫፍ እስከ ምዕራብ ጫፍ፣ ከሰሜን ጫፍ እስከ ደቡብ ጫፍ በዚህ መልኩ እንደምታዩት እሱን አስመስለው ቪዲዮ ይሰራሉ። በጣም ከብዙዎቹ ቆርጬ ነው የተወሰኑትን ማሳያችሁ፣ ምን ያህል ሰው እንደሚያይላቸው እነሱንም እያያችሁና የኛዎቹ ሚዲያዎች ኢቢኤስን ጨምሮ ሌሎች የመንግስት ሚዲያዎች፣ የግል ሚዲያዎች መቀሌ ሄዶ ይሄን ልጅ ኢንተርቪው ማድረግ እሱን ወደ ዓለም መድረክ ማምጣት ከብዷችሁ ነው? ጥያቄ ስለሆነብኝ
እና ለናንተ ለዚህ ልጅ ያለ ነው እኛ ነን እንግዲህ ማገዝ ልጅ ነው ገና ብዙ ሰው ላያውቅ ይችላል እኛ ካረዳ ነው ፑሽ አድርገን ካልሄድን ማን ነው ሊያግዘው የሚችል ይሄ እድል አንድ ነው የሚመጣው ካለፈው ሌላ ሰው ፓተንቱ ከወሰደ ያበቃለታል ማለት ነው እና ምንድነው የያዘን ወይስ እኔ ልምጣ በአካል ልምጣና ልሂድ ያም ከሆነ ማድረግ ይችላል ስለዚህ ጋይስ ፕሊዝ አረ ወገን ይሄ ልጅ ውሸታም አድርጎ ጨረሰን አረ ተው እድ እኛ ሀገር ካሉ ኢንፍሉዌንሰሮች ለወሬ ነጋሪ ለኮንተንት ክሬተር ለዜና ሰሪ አልጨበጥ አልያዝ ያለ ሰው ቢኖር ይሄ ልጅ ነው በቃ እንዳለ ውሸታም አድርጎ ነው የጨረሰው እንዴ እኔ ቃሉ ቡቲክ 3 ሚሊዮን ገባ ኢንስታግራም ላይ ሲባል ቃሉ ቡቲክ 3 ሚሊዮን ገባ ብዬ ልሰራ ወጥቼ የሆነ ነገር ለማውረድ ሌላ ቦታ በገባውበት ኢንስታግራም ቼክ ሳደርግ 3.1 ገብቷል ቃሉ ቡቲክ 3.1 ገባ ብዬ ቪዲዮ ከሰራው በኋላ ኮሜንትስን ይመጣና 3.2 ገባ ውሸታም ይለኛል እኔ ቤት በኩል ልስራ አላሰራልኝ ልጁ ይመጃው በተጨማሪ ከሱ ቢበጨኝ ነገር ምንድነው ፍንጭ ይሰጥና እንዳለ ሰው ዘባራቂ ነው የሚያደርገው አንደኛው የሚነሳና ቃሉ ቡቲክ እንደዚህ ለማለት ፈልጎ ነው ቃሉ ቡቲክ እንደዚህ ሊፈልጎ ነው እንዳለ ህዝቤን ዘባራቂ አድርጎ ነው የጨረሰው ሲመሰኝማ ሶሻል ሚዲያ ብልት ያደረገ ምርጥ ሶሻል ሚዲያ ማናጀር ሳይኖረው አይቀርም ይመቸው ግን ዘባራቂ ነው ያደረገን አሁንም ግቡና 4 ሚሊዮን ገባ በሉ ይመቻችሁ ቃሉ ቡቲክ አዲስ ሪከርድ በመስበር ዓለምን ጉዳት ብሏል ኢትዮጵያዊ ቃሉ ቡቲክ በኢንተርኔት ዓለም እጅግ ያልተለመደና አስገራሚ ታሪካዊ የተባሉ ስኬቶችን እያስመዘገበ ይገኛል። ታዲያ በኢንስታግራም ገጹ መጨረሻ ላይ በለቀቃት አንዲት ቪዲዮ ብቻም ከ2.3 ሚሊዮን በላይ አዳዲስ ፎሎወሮችን በማግኘት በኢንስታግራም ገጹ ላይ የተከታዮችን ብዛት በአሁኑ ሰዓት 3.3 ሚሊዮን አድርሷል። ይህም የቃሉ ስኬት በኢንስታግራም ገጹ ላይ ብዙ ተከታዮችን በማግኘት የመጀመሪያው ኢትዮጵያዊም ያደርገዋል። በፈጠራ ስራዎቹ ዓለምን እያነጋገረ የሚገኘው ይህ ታዳጊ የኢትዮጵያን ስም በዓለም አቀፍ ዲጂታል መድረክ ላይ በጉልህ እያስጠራም ይገኛል። ስለ ቃሉ ቡቲክ ምን ታስባላችሁ? ሐሳብና አስተያየታችሁን ኮሜንት ላይ ጻፉልን። ለዚህ ነው ህይወትንም አላምናት፣ ለዚህ ነው መኖር የሰው ስም ነው ምለው ማለት አሁን በጣም ስለገረመኝ ነው ጋይስ። ይሄ ቪዲዮ ሳቻችሁ ልመለስና የሚገርም ላይፍ ሪያሊቲ ነው ማሳያችሁ። ፖስቱ ምንድነው የሚለው? ቱ ቢ ሆነስት ቲክቶክ ላይ ስልችት ያለን ሰው አለ። ካፕሽኑ ምንድነው የሚለው? ያንን ሰው ሜንሽን አድርጎት ነው። እንግዲህ እንደምታዩት ልጅቷ ምንድነው ያለችው? ኦብቪየስሊ አዶናይ ሰልችቶናል። እሷ ብቻ ብትሆን እኮ ጥሩ ነው ጋይስ። ኮሜንቱን እስከታችን ያዩት በጣም ብዙ ሰው አዶናይ። የሚያስቀው ደግሞ ካፕሽን ላይ ጻፈው ነው። እስቲ ሜንሽን አድርጉት ነው። በጣም ሰልችተኛል ብዬ ነው ሜንሽን ማረገ እና ወደ ቁም ነገሩ ስንመለስ የሰው ልጅ ምንም ብታደርግለት የቱንም ያህል ጥሩ ብትሆን ያለ ምንም ስህተት ፍጹም እስክትመስል ድረስ ጥሩ ሆነህለት ብትኖር የሆነ ሰዓት ይሰለቻል፣ የሆነ ሰዓት ታስተለዋል፣ የሆነ ሰዓት ሊቀይርህ ይፈልጋል። ይሄ የሰው ባህሪ ነው። ስለዚህ ስለ ሰው መጨነቅህን አቁምና የራስን ደስታ ፍጠር። ቴንክ ዩ ሶ ማች። ላይቭ ላይ ነኝ። ፎሎወር የምትፈልጉ ሰዎች ከቻሳ በሉ እሰጣችኋለሁ። ስጥት ራችን ላይ አዶናይ እንደዚህ አይነት ኮሜንት የምትሰጡ ሰዎች ማለት ነው። ፐርሰናሊ እኔ ያለኝን አስተያየት ልንገራችሁ። እውነት ነው አዶናይ ወቸጉር ላይ ፖድካስት ላይ ሲመጣ እዚህ ጋር እንደምታዩት ያን ያክል ማቹርድ ሰው አልነበረም። ሂ ኢዝ ኦንሊ ኮንተንት ክሬተር ፌመስ ለመሆን የሚሞክር ሰው ነገር ነበር መስሎ የሚታይልን። ይሄኛው ፐርሰናል አስተያየት ነው። አሁን ላይ ግን አዶናይ ቲክቶከር ብቻ አይደለም፣ በጣም መልካም ስራዎችን ለሰው ተራራ መስሎ የሚታየው ኢትዮጵያ ውስጥ ቤትና መኪና መግዛት ታውቃላችሁ። የእድሜ ልክ ምኞትና ያሳኩ ሰዎች ደግሞ ጥቂት ናቸው። ያንን በጣም ብዙ አመት ላለፉ ሰዎች በቃ ባለው ፎሎወርስ ተጠቅሞ ቅልብ ያለው ሰው አዶናይ ነው። እግዚአብሔር አይቀርብህ ይሄን ቅልብ። ጃኒ ቅልብ አላት። ሶሻል ሚዲያ ላይ ስለቆየን እናያለን። ቅልብ ያላቸው ሰዎች ያለው ከወጣቶቹ ጃኒ አዶናይ ካዩዋቸው ወጣቶች ቅልብ አላቸው። ያ ቅልብ አላቸው። በጣም ደስ ይሉኛል። እግዚአብሔር ይጠብቃችሁ። በጣም ቅልብ ካላቸው ሰዎች እነሱን መናገር ፈልጋለሁ። ጥሮች ናቸው። ጃኒ ብትል አዶናይ ብትል ካዩዋቸው በጣም ደስ ይሉኛል። እግዚአብሔር ይጠብቃቸው። እግዚአብሔር
ኤርሚሻ ኤርሚዬ እኔ በጣም ነው የምወደው እግዚአብሔር በሚያውቀው ኤርሜችዲ እግዚአብሔር ይጠብቅ የኔ አባት ፖዚቲቭስ ቅን የሆነ ሰው ቅን ኤርሚሻ እግዚአብሔር ይጠብቅ ኤርሚዬ ከሰው ጋር መነካካት አይፈልግ ምን አይፈልግ ምናምን ልክ ይሁን ኧረ ስም አትጥሩብኝ ነው አይነካከም ግደሉት አልኳችሁና ደስ ይላል ሌሎችም ያንጎች አላችሁ ግን ከሚታወቁት ሰው ነው እያወራ ያለሁት ከሚታወቁ ሰው እሺ ሌሎቹስ ትጅዬ እንዴት ነሽ እንዴት ናችሁ ሼፍ ማርከስ ሰው ወዶ ሰው ይጠላቸዋል ጠልቶ ደግሞ እንደገና ይወዳቸዋል ወዶ ደግሞ እንደገና ይጠላቸዋል ከፍ 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 ያደርጋል ሰው ማለት ነው ከፍ ከፍ ያደርጋልና ከዛ የሆነ ጊዜ ቅጭ ብሎ ከፍታ ያናድደዋል አንዳንዱ ከፍታ ያስቀናዋል አንዳንዱ ከፍታ ያናድደዋል ከዛ ተመልሶ ሊያወድቅ ይሞክራል አቅም እንዳለው ሊያሳይህ ማለት ነው ስለዚህ ስላማረብን የሚቀኑ ሰዎች አሉ እርግ የሚሉ ሰዎች አሉ ህይወታችን ገራሚ ስለሆነ የሚናደዱ ሰዎች አሉ ችግር ሌላ ነገር ካለ ከአዶናይ ጋር ኮላብ አድርጋችሁ አብራችሁ ማደግ ትችላላችሁ ይቺ ድል ካለፈች ግን እነዚህ ኮንታክት ያደረጉ ሰዎችን መልሰ ኮንታክት ብታደርጋቸው አይሰሙም you better wake up እድልህን ተጠቀምበት ጋይስ እዚህ ላይ ዋናው የዚህ ቪዲዮ ሐሳቤ ምንድነው ስለ አዶናይ ብዙ ቪዲዮዎች እየተሰሩ ነው ያሉት ቪዲዮ እየመጣልኝ አይደለም እኔ ላይ እንግዲህ ብዙ ነገር እየተወራ ያለው አንዳንድ ሰዎች ምን አይነት ባህሪ ያላቸው እንግዲህ መጀመሪያ ሳያውቁ ያከብሩሃል ይወዱሃል ግን አያውቁም እኮ እነዛ ሰዎች ነገር ግን የሰራ ስትሄድ በየቀን ወይ ደግሞ አወኩሽ ናቁሽ እንደሚባለው አባባል ማለት ነው እንደዛ ሆኖ ሲያዩክ በስተመጨረሻ ስራ እንኳን መልካም ነገር ብትሰራ እንኳን ይጠሉሃል ማለት ነው ለምን በቃ ስላወቁ ማለት ነው ስለዚህ እንግዲህ ከቃሉ ጋር ብዙዎች ሲያነጻጽሩት አይቻለው እንግዲህ ቃሉ እኔ እንጃ ይሄን ያህል ከአዶናይ ጋር የሚወዳደር ልጅ አይደለም በቪዲዮ አንፃር ብዙ ነገር ኢንተርናሽናል ሆኗል ብዙ ሰው እየተከተለው ነው ያለው ነገር ግን የአዶናይ ያህል አልሰራም ገና ነው ብዬ አስባለሁ ይህንን ምልበት ምክንያት ለሱ መጥፎ አስቤ አይደለም ወይም ለአዶናይ ሌላ ነገር አስቤ ሳይሆን ነገር ግን ይህንን አመለካከታችን ልክ ስላልሆነ በእርግጠኝነት ለቃሉ ከተወሰነ ጊዜያት በኋላ ይህንን ለአዶናይ የሰጠነውን ምክንያት ነው ለሱ የምንሰጠው ማለት ነው ስለዚህ ሁላችን በተቻለን አቅም ምክንያታዊ ብንሆን አዶናይ ከጠላ ማን ልትወድ ትችላለህ ማን ልትወድ ትችላለህ ስለዚህ ይህንን ማለት ፈልጋለሁ አዶናይ ለኔ እንግዲህ የ1 ሚሊዮን ሰው ያህል ወይ ደግሞ ከዛ በላይ ምናልባት ይሆናል ለማለት ፈልጋለሁ ጋይስ የእናንተ ሐሳብ ማስቀመጥ ትችላላችሁ ይህንን ባህሪያችንን ብናስተካክል ሁላችንንም እናድጋለን አዶናይ እንደዚህ ይህንን ስራ እየሰራ ቢቆይና ብዙ ተአምር ይሰራል በእርግጠኝነት ልትገራችሁ ብዙ ነገር አሳልፏል በጣም በሳል ወንድማችን ነው ትዕግስተኛ ወንድማችን ነው የዋህ ነው ስለዚህ ይህንን ነገር እንግዲህ ለሱ ብናበረታተው ብዙ ተአምር ይሰራል ብዬ አስባለሁ ጋይስ እንግዲህ የነበረኝ ቆይታ ይህንን ይመስላል እስካሁን ከቆያችሁ በጣም ነው የማመሰግነው አዲስ ከሆናችሁ ይህ ዩቲዩብ ቻናሌ 5000 ከዛ 10000 እናድርሰው ማለት ፈልጋለሁ ሰላም ጤና ይስጥልኝ